ሰላምዬ እንግዲህ እርጉዝ በመሆኗ አቶ ደረጀ ቀርቦ እያናገራት ነበረ። የሞት ነገር ብሎ ሲጠይቃት አዎ ጋሽዬ ትለዋለች ማለት ነው። እንዴት እንደዚህ ሊሆን ቻለ? ከየትስ ነው ወዴትስ ነው በማለት እንግዲህ ይጠይቃታል ማለት ነው። አዎ ጋሽዬ ከተዋወቀን ቆይተናል፣ ብዙ ጊዜ ሆነናል። አንድ ቀን አጋጣሚ ቤቱ አድሬ ነበረ በማለት እንግዲህ ለአቶ ደረጀ ትናገራለች ማለት ነው። በቃ ምንም ችግር የለም ከልጁ ጋራ ቀለበት አድርጋችሁ አንድ ላይ እናደርጋችኋለን፣ መቋቋማ ሰተናችሁ አንድ ላይ እንድትሆኑ እናደርጋችኋለን። ነገር ግን እርጉዝ መሆንሽን ነግረሻል ወይ ብሎ ይጠይቃታል አቶ ደረጀ ማለት ነው። አይ ጋሼ አልነገርኩትም፣ እንዲያቅም አልፈልግም፣ ምክንያቱም እኔ እሱን አልፈልግም ልጁን ብቻ ነው የሚፈልገው በማለት መልስ ትሰጣለች ማለት ነው። እንዴ ሰላም ምን ማለት ነው? እንደዚህ ብሎ ነገር አለ እንዴ በማለት በቁጣ ይመልስለታል ማለት ነው። አዎ ጋሼ እኔ ምንም አልፈልግም፣ ሌላ እዚህ መውለድ ነው የሚፈልገው በማለት ትናገራለች ማለት ነው። እንዴ ሰላም እዚሁ ነው መውለድ የምትፈልጊ ትለዋላል ማለት ነው። አዎ ጋሼ እንዴ ምን ነው እስከ ዛሬ ሲያገለግላቸው አይደለ እንደ የኖርኩት ትላለች ማለት ነው። አዎ እሱማ ልክ ነሽ እና ታዲያ ፍላጎትሽ ምንድን ነው ይላታል ማለት ነው። እኔ እዚህ ከእናንተ ጋር እየኖርኩኝ ብሬን የምታስቀምጡኝም ብሬን ለልጄ እንድታስቀምጡልኝ፣ ለልጄ የሆነ ነገር እንድታረጉልኝ፣ ልጄን እዚህ ወልጄ እዚህ ለመሳደግ ነው የሚፈልገው በማለት እንግዲህ ተናግራለች ማለት ነው ለአቶ ደረጀ። አቶ ደረጀ በጣም በመገረሙ ሄዶ ለባለቤታቸው ይናገራል ማለት ነው። ባለቤታቸው በዚህ ሰዓት በጣም ደንግጣለች ማለት ነው። ለምንድን ነው እንደዚህ ልትል የቻለችው? እንዴትስ በምን ምክንያትስ ነው እንደዚህ ልታስብ የቻለችው? እንደዚህ እኮ አይደረግም። ልጁን ከአባቱ ጋር ነው መኖር ያለበት። የልጁን ፍቅር አግኝቶ ማደግ ያለበት ልጁ እንዴት እንደዚህ ልትል ቻለች እቺ ልጅ በማለት እንግዲህ ባለቤታቸው ሌላ ታሪክ ውስጥ ገብታለች ማለት ነው። በጣም ተጨንቃለች ማለት ነው። እንግዲህ ወደ ሳሎን ስትሄድ ሰላም ቁጭ ብላ ነበረ እና ባለቤታቸው ወደ ሳሎን ስትመጣ እንደ ልትሄጂ ነው እንደ ሰላም ይዝት ወደ ኩሽና ሊገባ ነው ትላለች ማለት ነው። አንድ ጊዜ ላናግርሽ ትላታለች ማለት ነው። እሺ እቴ ምን ችግር አለ እንዴ ትላለች ማለት ነው። አረ ምንም ችግር የለም ሰላምዬ ልናግርሽ ፈልጌ ነው ትላለች ማለት ነው። እሺ ችግር የለም በማለት እንግዲህ ቁጭ ብላ ቆይ ለደረጀ ያልሽው ምንድን ነው? ለምንድን ነው እንደዚህ ልታስቢ የቻልሽው? ለምን እንደዚህ ያልሽው? ልጅ እኮ አባት የአባት ፍቅር አጥቶ ማደግ የለበትም። ሰላምዬ ትልቅ ስህተት ነው የሰራሽው። እንደዚህ ማድረግ የለብሽም። ለምንድን ነው እንደዚህ ያሰብሽው? በማለት እንግዲህ መልስ ትሰጣለች ማለት ነው። አይ እቲ ምንም ሀሳብ የሚቀይር የለኝም፣ እንደዚህ መሆን ስላለበት ነው። እሱን አልፈልግም፣ ምክንያቱም ልጄን ብቻዬን ነው ማሳደግ የሚፈልገው። በዛ የተነሳ አንግል ነው እንጂ ሌላ ምንም ነገር አስቤ አይደለም በማለት እንግዲህ መልስ ትሰጣታለች ማለት ነው። እንግዲህ ባለቤታቸው ምንም አልተዋጠላትም። ለምንድን ነው እቺ ልጅ እንደዚህ የምትወዛገበው? እንደዚህ ልትሆን የምችለው በማለት እንግዲህ በጣም ተጨንቃለች ማለት ነው። ሰላም እንግዲህ አንድ ጊዜ የተናገረችውን ነገር ንቅንቅ አትልም ማለት ነው። እሱ ላይ ግግም ብላለች። ምንም ልትናገርም አልቻለችም። አቶ ደረጀ እንግዲህ የእሷን ስሜት የእሷን ፍላጎት ከመቀበል ውጭ ሌላ ምን ማድረግ እንችላለን ሙልዬ በማለት እንግዲህ ለባለቤታቸው ጋር ሲነጋገሩ ነበረ ማለት ነው። ወይዘሮ ሙልዬ ግን እሷ ከልጇ ጋር እንደው ትንሽ ዝግጅት አድርገን ቀለበት አድርገን ሰርግ አድርገን አንድ ላይ እንዲኖሩ ነበረ። ነገር ግን እሷ ደግሞ አልፈለገችም። ምን ማለት ነው? ለምንድን ነው እንደዚህ ልትል የቻለችው? ምክንያቱስ ምንድን ነው? በማለት እንግዲህ አይምሮዋ ውስጥ ትልቅ ጥያቄ ፈጥሯል ማለት ነው። ባለቤታቸው እንግዲህ በጣም ነው የሚያዛዝኑት። በጣም ለሰው ይጨነቃል፣ ለሰው አዛኝ ናቸው። ነገር ግን ልጃቸውን የሚነካና ባለቤታቸው በትዳራቸው የሚመጣ ሰው ብቻ ነው እንደ ጠላት የሚመለከቱት እንጂ ወይዘሮ ሙልዬ በጣም መልካም እና ሩህሩህ እናት ናቸው ማለት ነው። እንግዲህ ለሰላምዬ የሚደረገውን ሁሉ በሙሉ እኔ ነኝ የማደርግልሽ፣ ምንም ነገር እንዳታስቢ፣ እኔ ያለሁልሽ ድረስ ኖረሻል፣ እኔ ስታገለግይ ኖረሻል። አንድም ነገር እንዳታስቢ፣ የምትኖሪ ከኔ ጋር ነው፣ ወጪሽን የሚሸፍነው እኔ ነኝ
ምንም ነገር እንዳያሳስብሽ የምታስቢ ነገር የለም። እኔ ግን የፈለግኩት ከባለቤትሽ ከልጅ አባትሽ ጋር ሆነሽ ልጁን ፍቅር እያገኘ አንቺም ከሱ ጋር እንድትኖሩ ነበረ ፍላጎቴ። አቶ ደረጀ እንግዲህ በመጨረሻ ናታንን እየጠራ ናታን እች ልጅ ተከታትላትና እንደው ትሪት አድርጋቸው ልጆቹ ጥሩ ቤተሰብ እንዳያሳድገው እንዳይሆኑ በማለት እንግዲህ ለናታን ይናገራሉ ማለት ነው። ችግር የለም አባዬ፣ ሁሉንም ሰላም ነው፣ ሁሉም ወደ ራሱ ይሆናል፣ በጊዜ ይስተካከላል፣ አንተ አትጨነቅ፣ ያቤን ደህና ናት፣ አሁን ወደ ራሷ እየተመለሰች ነው፣ ትስተካከላለች በማለት እንግዲህ ለአቶ ደረጀ ይናገራል ማለት ነው። ያብ እንግዲህ እሷ ክፋት ኖሮባት ሳይሆን ናታንን የሚነካ ሰው ብቻ ነው እንደ ጠላት የምትመለከተው። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? ግን እናንተም ሰላም እንደምትሆኑልኝ ተስፋ አደርጋለሁ። እንዴት ናችሁልኝ? ፈጣሪ በያላችሁበት ቦታ ሰላማችሁን እያብዛልኝ። ነገ የበዛ ሰላም ለእናንተ ይብዛላችሁ። እንዴት ናችሁልኝ? እኔ ያለሁ ፈጣሪ የተመሰገነ ይሁን። ሰላማችሁ ብዝት ተረፍርፍ ይበልልኝ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። አዲስ ቪዲዮ ይዤ ሲመጣ ዳጣ ድማ ክፍል 18 ነው ማለት ነው። እጅግ በጣም አስተማሪ የሆነ ልብ አንጠልጣይ የሆነ ድራማ ነው ማለት ነው። እኔ ውድ ቤተሰቦች እንኳን ወደ ቤቴ በሰላም መጣችሁ። ቪዲዮ ላይክ አድርጉና ሰብስክራይብ በማድረግ አበረታቱኝ። መልካምና ለራስ ነው፣ ከኛ የሚጎል ነገር የለምና ሰላማችሁ ይብዛልኝ በያላችሁበት ቦታ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። እንግዲህ ዛሬ በአዲስ ቪዲዮ ሲመጣ ሰላምዬ እንግዲህ እርጉዝነቷ ይፋ ወጥቷል። አሁን እሷ የልጇን አባት አትፈልግም። ልጇንም እነሱ ቤት ሆና ለመሳደግ ነው የምትፈልገው። አቶ ደረጀም ለምንድን ነው እንደዚህ ልትል የቻለችው በማለት እንግዲህ ውስጣቸው ጥያቄ ፈጥሯል ማለት ነው። ወይዘሮ ሙሉዬን ከልጅሽ አባት ጋር ብትኖሪ ልጁ ደግሞ የአባቱን ፍቅር ቢኖር ጥሩ ነበረ። ነገር ግን ልጅ የአባት ፍቅር አጥቶ ማደግ የለበትም፣ ልጅ ያለ አባት መኖር የለበትም በማለት ብዙ ነገር እያለቻት ነበረ ማለት ነው። እንግዲህ ሰላም ደግሞ ግግም ብላ ቀርታለች ማለት ነው። ምንም ማድረግ አይቻልም። እንግዲህ ሰው በፍላጎቱ ነው የሚያደርግ፣ ግዴታ የሚፈጽመው ነገር የለም እና ናታን እንግዲህ ያብ ጋራ ሁኔታ ብሎ ትሪት አድርጊ ተብሎ ነው እንጂ ያብን ፈልጓት አይደለም። አቶ ደረጀ ትሪት አድርጋ ስላላት ነው ስላለው ነው እንጂ ለናታን እንጂ እሷ ፈልጎት አይደለም። አቢ ደግሞ ናታን ፈልጎ አፍቅሮት ከሳ ጋር የሆነ መስሏታል ማለት ነው። ናታን ደግሞ እንግዲህ አሁን ትልቅ ቦታ ያለው ለዳታ ነው ማለት ነው። ዳታን በጣም ነው የሚወዳት፣ ያብን አይፈልጋትም። እንግዲህ ዳታ ደግሞ እሷም ትወዳለች። ነገር ግን ያብ ጋራ ስለሆነ እሷ ከአንተ ጋራ ከሆነችን በኋላ እኮ እኔ ሰላሜን አገኘሁት፣ አትናገረኝም፣ አትሰድበኝም፣ ምንም አትለኝም በማለት እንግዲህ መልስ ትሰጣለች ለናታን ማለት ነው። እና ከዛ ውጭ ሌላ ምንም ስሜት የለሽም ይላታል። ኧረ የምን ስሜት ይኖረኛል? አንተ ደግሞ ገላገልከኝ እንጂ ከእሷ ጭቅጭቅ። እሷ እኮ ሰላሜን የነጠቀችኝ ሰው ናት ከአንተ በአንተ ጋር የተነሳ በማለት ትናገራለች ማለት ነው። እና ለዛ ነው የኔ ክፍል የቀረሽው ይላታል ማለት ነው። እንዴ እየመጣ አይደል እንዴ አንተ ደግሞ ትላለች ማለት ነው። ያብ እንግዲህ ናታን ጋር ባየች ቁጥር ደማ ነው የሚንተቀጠቀው ማለት ነው። ዳታ በጣም ምርጥና አስተዋይ ልጅ ናት። እንግዲህ ፀሐዬ በጣም ደክሞሻል፣ እግርሽን ልጠብሽ በማለት እግራን እያጠበቻት ነበረ ማለት ነው። በጣም መልካምና አስተዋይ ልጅ ናት ዳታ ማለት። በጣም ምርጥ ልጅ ናት። ሁሉንም ሰው በእኩልነት የምትመለከት በእኩልነት የምትወድ ልጅ ናት ማለት ነው። በጣም ነው ደስ የምትለው ማለት ነው። የኔ ውድ ቤተሰቦች በድጋሚ እንኳን ወደ ቤቴ በሰላም መጣችሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። ፀሐዬ በጣም የምታሳዝን እናት ናት ማለት ነው። ፊቷ ሚኗ እናት የሆነች ናት ማለት ነው። ናታን እንግዲህ ከያብ ጋር ክፍል ውስጥ ቁጭ ብሎ ነበረ እና ዳታ ብቻውን ናት መታከኛ ጋር ትጫወት ብሎ ለመጠራት ሲመጣ እሷ የፀሐዬን እግር እያጠበች ነበረ ማለት ነው። ናታን እንግዲህ በመገረም እየያያት ነበረ ማለት ነው። እንግዲህ በትልቁ ነው ልብ ውስጥ የገባችው። ናታን እንግዲህ በጣም ነው የመወዳት ዳታን። ነገር ግን ያብ ደግሞ ጥምድ አድርጋ ይዛለች። ዳታ
ከያብ ጋር ስትታይ በጣም ነው የሚጨንቃት ማለት ነው። እንግዲህ ምንም ማድረግ አይቻልም፣ ሰዎች እንደዚህ ናቸው ማለት ነው። የኔ ውድ ቤተሰቦች ዛሬ ይዤ የመጣሁት ቪዲዮ ይህንን ይመስል ነበረ። በቀጣይ በአዲስ ነገር እስክንገናኝ ድረስ ቸር ቆዩልኝ። ሰላማችሁ ይብዛልኝ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ያብ እንግዲህ የፍቅር ነገር ሆኖበት ነው እንጂ ክፋት ኖሮበት አይደለም። ፀሐዬ እንግዲህ ከማን እንዳረገዘች ማወቅ አለብን፣ እንዴት እናርግ፣ በቃ ስትወለድ ልጇን እናስመረምራታለን በማለት እንግዲህ ለእናቷ እየተናገረች ነበር ማለት ነው። እንግዲህ እናትየው ደግሞ በጣም ተናዷት እንግዲህ በጣም ቅጥል ብሏታለች ማለት ነው። ቆይ አንቺ ምን አይነት ክፋት ነው ያለብሽ? የእሷ ልጅ ደግሞ ማንን ይመስላል ልትይ ነው? ማንን ተጠራጥረሽ ነው ትላታለች ማለት ነው። ምን ይታወቃል እማዬ፣ አይታወቅም፣ ብቻ መስማርማር ነው የእኛ ስራ በማለት እንግዲህ አሁንም ሌላ ነገር እየጠነጠነች ነው ማለት ነው። እንግዲህ ይሄ ድራማ በጣም የሚገርም ድራማ ነው። እጅግ በጣም አስተማሪ የሆነ ድራማ ነው። የኔ ውድ ቤተሰቦች አብራችሁ ስለቆያችሁ ከልብ አመሰግናለሁ። በቀጣይ በአዲስ ቪዲዮ በአዲስ ነገር እስክንገናኝ ድረስ ቸር ቆዩልኝ። ቪዲዮን ስታዩ ላይክ አድርጉልኝ። ከኛ የሚጎል ነገር የለም። መልካም ቆይታ። በአዲስ ቪዲዮ እስክንገናኝ ድረስ ሰላማችሁ ይብዛልኝ። ባይ ባይ።